ስላይድ ላይ ምንድነው መካተት ያለበት የሚሉ ነገሮችን እንመለከታለን። መጀመሪያ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ትወዱታላችሁ። ሙሉውን ብትከታተሉ በጣም ደስ ይለኛል። ተጠቃሚ ትሆናላችሁ። ወደ መጀመሪያው እንሂድ። ፕሬዘንቴሽን ስትራክቸር ነው። መጀመሪያ ፕሬዘንቴሽን ስትራክቸር ነው። ፕሬዘንቴሽን ስትራክቸር ላይ ምን እናካትታለን የሚሉ ነገሮችን እንመልከት። ታይትል ላይ ምን ይጻፋል የሚለውን እንየው። ታይትል ላይ ምን ይጻፋል የሚለውን እንየው። ታይትል ላይ ምን ትጽፋላችሁ? ቴሲስ ታይትል ወይም ቶፒካችሁን ታይትላችሁን ትጽፋላችሁ። ከዛ የእናንተን ስም፣ ከዛ የአድቫይዘር ስም፣ የአድቫይዘር አንድም ሊሆን ይችላል፣ ሁለትም ሊሆን ይችላል ትጽፋላችሁ እና ዩኒቨርሲቲ ሎጎ። 4 ነገር ነው የሚጻፈው። ለምሳሌ እንመልከት። አንድ ምሳሌ ላሳያችሁ። እንዲህ ነው የምትጽፉት ማለት ነው። ታይትል ይጻፋል፣ ከዛ በኋላ ስም ይጻፋል፣ ከዛ አድቫይዘር ስም ይጻፋል፣ ከዛ ቀን ትጽፉትና ትጨርሳላችሁ ማለት ነው። ሌላኛው ኢንትሮዳክሽን ነው። ኢንትሮዳክሽን ላይ ምንድን ነው የምንጽፈው? ኢንትሮዳክሽን ላይ ለምሳሌ 3 ነገር አለ። 3ቱ ነገር ባክግራውንድ፣ ስቴትሜንት ኦፍ ፕሮብለም እና ሲግኒፊካንስ ኦፍ ስተዲ ነው። ስለዚህ እንዴት አድርገን ነው የምንጽፈው? ባክግራውንድ ላይ ስንጽፍ ምንድን ነው የምጻፈው? ለምሳሌ እያንዳንዱን ኢንትሮዳክሽን ብለን ባክግራውንድ ኦፍ ስተዲ እያልን አንጽፍም። ኢንትሮዳክሽን ብለን ስቴትሜንት ኦፍ ፕሮብለም ብለን አንጽፍም። ኢንትሮዳክሽን ብለን ሲግኒፊካንስ ኦፍ ስተዲ ብለን አንጽፍም። ስለዚህ እንዴት ነው የምንጽፈው? ኢንትሮዳክሽን ነው። እንደዛ በምንልበት ኢንትሮዳክሽን እያልን ነው የምንጨርሰው ማለት ነው። ከባክግራውንድ ኦፍ ስተዲ እስከ ሲግኒፊካንስ ኦፍ ስተዲ ኢንትሮዳክሽን እያልን ነው። ከውስጥ ሲግኒፊካንሱን ልንጽፍ እንችላለን። ስቴትሜንት ኦፍ ፕሮብለምን ልንጽፍ እንችላለን። ባክግራውንዱን ልንጽፍ እንችላለን። ግን ታይትሉ ላይ ኢንትሮዳክሽን ብለን ነው ማለት ነው የምንጽፈው። ተግባብተናል? እሱን ላሳያችሁ። ለምሳሌ እዚህ ጋር ላሳያችሁና ኢንትሮዳክሽን እንዲህ አሁን ለምሳሌ ኢንትሮዳክሽን ላይ ስለ ታይትላችን ዲፋይን እናደርጋለን። ማያውቁ ሰዎችም ሊኖሩ ስለሚችሉ ከዛ በኋላ ወደ እንትን ነው ከወርልድ ዋይድ አፍሪካ፣ ኢትዮጵያ ያሉ ነገሮችን እንጽፋለን። ከዛ በኋላ ስቴትሜንት ኦፍ ፕሮብሌም ላይ እንገባለን። ስቴትሜንት ኦፍ ፕሮብሌም ላይ ራሽ የምናደርገው ምንድን ነው? ቀጥታ ወደ ጋፕ ሪሰርች ጋፕ ነው የምንጽፈው። ከዛ በኋላ ሲግኒፊካንስ ኦፍ ስተዲ ቀጥታ እንጽፋለን ማለት ነው። ከዛ ሲግኒፊካንስ ኦፍ ስተዲ የሚለውን ታይትል አንጽፍም። ኢንትሮዳክሽን እያልን ነው ሁሉንም ነገር የምንጨርሰው። በ4 ፔጅ በ5 ፔጅ ትጨርሱታላችሁ ማለት ነው። የእናንተን ፕሬዘንቴሽን ሙሉ 75%ቱን መውሰድ ያለበት ከሪዘልት ጀምሮ ያሉ ፓርቶች ናቸው። ስለዚህ እናንተ ትኩረትም የምትሰጡት ሪዛልት እንደ ዲስከሽን አካባቢ ላይ ነው ማለት ነው የምንሰጠው። ሌላኛው ሊትሬቸር ሪቪው አይጻፍም። ሊትሬቸር ሪቪው ተብሎ ሁሉ ነገር ዲስኬስ አይደረግም። ኢንስቴድ ምንድን ነው የሚጻፈው? ኮንሴፕቹዋል ፍሬምወርክ ነው። ኮንሴፕቹዋል ፍሬምወርክ ላይ የሌሉን ነገሮች የሉም፣ ሁሉ ነገር አሉ። ስለዚህ ኮንሴፕቹዋል ፍሬምወርክ እናስገባለን። ስለ ኮንሴፕቹዋል ፍሬምወርክ ብዙ ነገር እናስረዳለን ማለት ነው። እዛው ነው ቫራቢሉ ያለው፣ ሁሉ ነገሩ ያለው እዛ ነው። ስለዚህ ኮንሴፕቹዋል ፍሬምወርክ ነው የሚጻፈው። ሊትሬቸር ሪቪው ተብሎ አይጻፍም፣ አይገባም ማለት ነው። ሌላኛው ኦብጀክቲቭ ነው። እሱን ጀነራል ኦብጀክቲቭ፣ ስፔሲፊክ ኦብጀክቲቭን ትጽፋላችሁ፣ ችግር የለውም። ሜትድስ ኤንድ ማቴሪያል ላይ ምንድን ነው የሚጻፈው? በእንትን ብትጽፉ ደስ ይለኛል። በቴብል ማለት ነው። በቴብል ብትጽፉ እንዲህ ማለት ነው። ለምሳሌ ይህንን ፕሬዘንቴሽንን ይዩት። በቴብል በቃ ሁሉንም ነገር ማለት በቴብል ኤሪያውን መጥቀስ ነው። ስቴዲ ዲዛይኑን መጥቀስ ነው። ሶርስ ኦፍ ፖፑሌሽን፣ ስቴዲ ፖፑሌሽን፣ ሳምፕሊንግ ቴክኒክ በቃ ጠቀስ አድርጎ መሄድ ነው። ነገር ግን እናንተ ሙሉን ነገር በጣም ማወቅ አለባችሁ። ስለ ሜትድስ ኤንድ ማቴሪያል ማለት ነው። ሙሉን ነገር ማወቅ አለባችሁ፣ ግን ሊስት እያደረጋችሁ መሄድ ነው ማለት ነው።
ስለዚህ ሊስት ማድረግም ትችላላችሁ፣ ቴብልም መጠቀም ትችላላችሁ። ስለዚህ እንደዛ አድርጋችሁ ትጽፋላችሁ። ሪዛልት ኤንድ ዲስኬሽን ላይ ምንድን የሚጻፈው? ሪዛልት ኤንድ ዲስኬሽን አንድ ላይ ነው የሚጻፈው። ሪዛልትም ዲስኬሽንም ኮምፔር እያደረግን ማለት ነው። የእኛ ሪዛልት አለ ከዚህ በፊት ዲስኬስ የተደረጉ ዲስኬስ የተደረጉ እንትኖች አሉ። እነሱን ፕሬዘንት ስናደረግ አንድ ላይ ነው። ዲስኬሽን የጻፋችሁት አለ፣ ሪዘልት አለ። ኮምፔር እያደረጋችሁ ለምሳሌ በደቡብ ክልል ላይ ለምሳሌ የሆነ ሪሰርች ላይ ይሄ ፋይንዲንግ አለ ብትሉት ከዛ አማራ ክልል ላይ ዲስኬሽን ላይ ዲስኬስ ያደረጋችሁ ሊኖር ይችላል። ስለዚህ ያደረጋችሁትን ኮምፔር ማድረግ ነው። ከዚህ ይሄን ያክል ይሄ ይበልጣል የሚለው ነገሮችን ኮምፔር እያደረጋችሁ ትጽፋላችሁ ማለት ነው። ስለዚህ ኢሜጆችን፣ ግራፎችን በመጠቀም ከምትጽፉት ስላይድ ላይ ከምትጽፉት ይልቅ ዲስኬስ የምታረጉት የምትናገሩት ነገር መብዛት አለበት ማለት ነው። ሪኮማንዴሽን ኮንክሉዥንም አንድ ላይ ነው የምታቀርቡት። ስለ ስላይድ ባክግራውንድ ከለሩን እንነጋገር። የሚፈቀደው 2 ከለር ብቻ ነው፣ ላይት ባክግራውንድ እና ዳርክ ባክግራውንድ። ዳርክ ባክግራውንድ እና ላይት ባክግራውንድ ስትጽፉ ለምሳሌ ላይት ባክግራውንድ ስትጽፉ ፊደሎቹ ዳርክ መሆን አለባቸው። ዳርክ ባክግራውንድ ስኖር ፊደሎቹ ላይት መሆን አለበት። ስለዚህ ይህንን መጠቀም ትችላላችሁ ማለት ነው። ሌላኛው አቮይድ ማድረግ ያለባችሁ ብራይት ከለሮቹን ዲስትራክት የሚያደርጉ ፓተርኖችን አለመጠቀም ነው። ሎው ኮንትራስት የሆኑ ኮምቢኔሽኖችን ለምሳሌ ግሬ ቴክስት ኦን ዋይት ሊሆን ይችላል። እነሱን አቮይድ ማድረግ አለባችሁ። ፎንት ሳይዙ ምን መሆን አለበት? ፎንት ሳይዙ ምን መሆን አለበት? ለምሳሌ ከሊበሪ ሊሆን ይችላል የምትጠቀሙት፣ ሪያል ሊሆን ይችላል። ስለዚህ እነሱን ፎር ሞር ሪደቢሊቲ መጠቀም ትችላላችሁ። ታይትሉ ከ36 እስከ 46 ፎንት ሳይዝ 44 ፎንት ሳይዝ መጠቀም ትችላላችሁ። ቦዲ ቴክስቱን ከ24 እስከ 32 ባሉ ሬንጅ ውስጥ መጠቀም ትችላላችሁ ማለት ነው። እና ደግሞ ፎር ሞር ቪዥዋሊቲ ቪዥዋላይዜሽን ሃይ ሪሶሉሽን ኢሜጆችን ዲያግራሞችን መጠቀም ትችላላችሁ። ኮንሲስቴንት የሆነ ክለር ነው ያው ቅድም እንዳልኳችሁ መጠቀም የምትችሉት። ነገር ግን እና የዩኒቨርሲቲያችሁ ጋይድ ላይን ካይለ ብራንዱን መጠቀም ነው። እና አቮይድ ማድረግ ያለባችሁ እያንዳንዱ ስላይድ ላይ ከ6 ላይን በላይ መጠቀም የለባችሁም ማለት ነው። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ሪካፕ ለማድረግ ስላይድ ላይ ስላይድ ላይ ቴሲስ ታይትል እና ዩር ኔም አድቫይዘርስ ኔም ኤንድ ዩኒቨርሲቲ ሎጎ ዴት እና ያላችሁበትን መጻፍ ትችላላችሁ። ኢንትሮዳክሽን ተብሎ አይጻፍም ብዬ አለው። ኢንትሮዳክሽን ተብሎ አይጻፍም። ኢንትሮዳክሽን ተብሎ ነው የሚጻፈው። ስቴትሜንት ኦፍ ፕሮብሌም፣ ባክግራውንድ፣ ሲግኒፊካንስ ተብሎ አይጻፍም። ስለዚህ እነሱን ኢንትሮዳክሽን ብላችሁ ነው የምትጨርሱት። ባክግራውንድ ላይ የምትጽፉትን ዳይሬክት ዲፋይን ማድረግ ትችላላችሁ። የእናንተን ታይትል ያው ኦዲየንሳችሁ ስለ እናንተ ታይትል የሚያውቁ ላይኖሩ ስለሚችሉ እና ደግሞ ከዛ በኋላ ያሉ ነገሮችን ማሳያት ነው። ከወርልድ ዋይድ እስከ ኢትዮጵያ ድረስ ያሉትን ማለት ነው። እና ደግሞ ስቴትሜንት ፕሮብሌሙን ቀጥታ መሄድ ያለባችሁ ሪሰርች ጋፑን ነው የምትጽፉት። ሪሰርች ጋፕ ነው የምትጽፉት ማለት ነው። ሌላኛው ሲግኒፊካንስ ኦፍ ስተዲ ትጽፋላችሁ። ከዛ በኋላ ቀጥታ ቻፕተር 2 ላይ ሲገቡ ሊትሬቸር ሪቪው አትጽፉም። ኮንሴፕቹዋል ፍሬምወርክ ነው የምትጽፉት። ከዛ ኦብጀክቲቭ እያላችሁ ኦብጀክቲቭን ጀነራሉና ስፔሲፊኩን ትጽፋላችሁ። ከዛ ሜትድስ ኤንድ ማቴሪያሉን በቴብል ብትጠቀሙ እመክራችኋለሁ። ቴብል ቶሎ ብላችሁ እንትን ለማድረግ ማለት ነው። እና ደግሞ ከሜትድስ ኤንድ ማቴሪያል እስከ ዲስከሽን ኮንክሉዥን ኤንድ ሪኮማንዴሽን 75% የተሰጣችሁትን 20 ደቂቃ ከተሰጣችሁ የ20 ደቂቃ 75%ቱን ሰዓቱ መጥፋት ያለበት ከሜትድስ ኤንድ ማቴሪያል እስከ ኮንክሉዥን ኤንድ ሪኮማንዴሽን ነው ያለውን መጠቀም ያለባችሁ። ሪዛልት ኤንድ ዲስከሽኑ አንድ ላይ ነው የሚጻፈው። ሪዛልት ተብሎ እንደገና ሌላ ዲስኬስ ማድረግ መሄድ የለባችሁም።
ቅድም እንዳልኩትም ከዛ ስትሬንግዝ ኤንድ ሊሚቴሽኑን ትጽፋላችሁ። ኮንክሉዥን ኤንድ ሪኮማንዴሽንም አንድ ላይ ነው የሚጻፈው። ሪፈራንስ ስትጽፉ እንትን ማድረግ አለባችሁ፣ ሃይፐርሊንክ ማድረግ አለባችሁ። ለምሳሌ ይሄንን ስላይድ ሪፈራንስ የሚለውን ሚኒማይዝ ታደረጉና እዚህ ሴሌክት አድርጋችሁ ኢንሰርት በሚለው ውስጥ ገብታችሁ ሃይፐርሊንክ የሚል አለ። ሃይፐርሊንክ የሚለውን ነክታችሁ ሃይፐርሊንክ ማድረግ ያለባችሁትን ፋይል ሄዳችሁ ሃይፐርሊንክ አድርጋችሁ ታች ስታረጉ እዛው እንዲወስድ ማለት ነው። ስለዚህ ሪፈራንሱን ዝም ብላችሁ ከሪፈራንስ ኮፒ እያደረጋችሁ እንዳታመጡ ማለት ነው። ሌላኛው አክኖሎጂሜንቱንም ፖይንት ማድረግ ነው። ለምሳሌ ጋድ የምትሉ ከሆነ ነጥቡን ቡሌቱን ተጠቅማችሁ ጋድ እንትና አድቫይዘሩን ከሆነ ፖይንት ታረጉና አድቫይዘር ስሙን እየጠቀሳችሁ መጨረስ ትችላላችሁ። ስለዚህ በጣም አመሰግናችኋለሁ። ሰብስክራይብ ላይክ ያላደረጋችሁ ካላችሁ ሰብስክራይብ ላይክ ኮሜንት ማድረግ እንዳይረሳ። የተሻለ ነገር እንዲሰራ ደግሞ ኮሜንት አድርጉ። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። ወዳችሁ